የሀገር ማሳጅ ቤት ገብቼ ጉዶንኩኝ ትላለች እህታችን። ሰው ባዶ ቂጡን ይሮጣል፣ ባዶ ቂጡን ሰው ይሮጣል። ሜላት ቀለመወርቅ እንግዲህ ሯጮች ራቁታቸውን ሲሮጡ ምንም አይባሉ፣ እኛ ዘፋኞች ግን አጭር ነገር ለብሰን ክለብ ላይ ስንሰራ እንተቻለን እያለች ነው። አትሌቶች ሲሮጡ እኮ የሚለብሱት እንግዲህ ያው ስሙን አልጠራም ብቻ ያው ነው ማን ነው። ሌላው ደግሞ በጣም አሳፈሪ የሆነ ብዙ ኢትዮጵያውያንን ያናደደ ተግባር የፈጸመ አንድ ወጣት አለ። የሱን ጉዳይ እንመለከታለን። ወንድማችን አረቀ ወይ በግሹ ቤት የምትኖር ሽታ ይቀደስ ስካርህ አይምጣ። ሰሞኑ መነጋገሪያ የሆነ የቬሮኒካ አዳነ አፍቃሪ ያለ ሌላ ታሪክ ውስጥ ገብቷል። ቬሮኒካ እርግም መልኳ ቬሮኒካ። እንዲሁም ሀብታሙና ሮሃማ ሰይፉ ሾው ላይ ቀርበዋል። እንዲሁም ሌላ በጣም አነጋጋሪ መረጃ ወጥቷል። አርቲስቶች እየከፈሉ ራሳቸው እንዲሰደቡ ያደርጋሉ። ይህንም ጉዳይ እንመለከታለን። ዝም ብላ አፈምስም በሰዓቱ። እሺ ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ ቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። ዋይዲቶም ተመልሼ መጥቻለሁ። እናንተን ዘና ፈታ ለማድረግ ተመልሼ መጥቻለሁ። ሰሞኑን ጠፍቼ ነበር፣ ትንሽ አሞኝ ነበር። ለዛ ነው ቤተሰቦቼ ዘና ፈታ ማለት ከፈለጋችሁ ትክክለኛ ቦታ ላይ ናችሁ። የዛሬ ቪዲዮ ይለያል፣ ስፔሻል ቪዲዮ ነው። እስከ መጨረሻው ተመልከቱ። እንደተለመደው ሁላችሁም ቤተሰቦቼ ቪዲዮ ላይክ አድርጋችሁ ጀምሩ። ዛሬ እያመመኝ ነው የመጣሁት። ስለዚህ ከዚህ ቪዲዮ ከ2000 በላይ ላይክ ፈልጋለሁ። በቲቪም ይዩ በሞባይልም። በቲቪ የምታዩ ሰዎች ሪሞታችሁን አንስታችሁ ላይክ በተኑን ተጫኑ። በሞባይልና ታብሌት የምትጠቀሙ ሰዎች ደግሞ ቀላል ነው። ስለዚህ ሁላችሁም ላይክ እንድታደርጉ ፈልጋለሁ። ከ2000 በላይ ላይክ ፈልጋለሁ በዚህ ቪዲዮ። እንደምታስደስቱኝ ተስፋ አደርጋለሁ። ለዚህ ቻናል አዲስ ሆናችሁ እናንተም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የደወል ምልክቷን ሆነ አድርጉ፣ አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። የዛሬው ቪዲዮ ተጋብዙልኝ። መልካም ቆይታ፣ ይመቻችሁ። ኧረ ተቀበለው የመንግስት ያለ ያገር እኔ አንተም ቦን ውቢቱ ጎጃሚ ሳይሆን ብለው ወይ ብሬን ነው ምለው። ለሁለት ቀን ሌላ ሀገር ቫኬሽን ነበርኩኝና ለምን ከመምጣታችን በፊት ሪፍሬሽ አናደርግም ማሳጅ አንጠቀምም ተብሎ እዛ የነበርንበት ሆቴል ሄድን ማለት ነው። ከዛ እዛ ጋር የተቀመጡት ምናምን በእንግሊዝኛ ነው የሚሆን ይኸው ኦርጋኒክ ፎርማቲቭ ናርታቲቭ ምናምን ትንሽ ታወቃለሁ ስላሰብኩ ኦኬ ምናምን እና የሰለጠኑና ሌላ ነገርን ከማስቀረጥ አንፃር ወንዶች ናቸው ማሳጅ የሚያደርጉት። ሶ ኦኬ ምን ችግር አለው ታዲያ ሌላ ነገር ምናምን እና ገባ ማለት ኦኬ ኢንፑት ዘብራ አውትፑት ዘ ታች ያለው ኪፐር ምናምን አለኝ ማለት ነው። cover that place by ፎጣ አለኝ። ስሙ ያለበት ፎጣ ተሰጠኝ። ኦኬ ቤ እሱን ጠምጥሜ እንደዚህ ፊታችሁ የሚወጣበት ነገር አለ እንደዚህ አውጥቼ ለጣልኩ ኢንጆይ አለኝ። ከዛ እንደዚህ ከላይ እንደዚህ ጎበጥ ምናምን ያረገ እንዴት ካሸኝ ያለ ከዛ which one do you like the banana watermelon apple ምናምን ሲለኝ እኔ ጁስ ነው የመሰለኝ ወተርሜለን አልኩኝ። ኦኬ አለ። ድንገት ብቻ የሆነ ሳለ ከላይ ጧ ወተርሜሎኑ ነው ፈርጦ ነው ከነነብሱ ነው እንዴ ጧ ያረጋው ለካ እንዴ ጊዜ ነው እንዴ በጥፍ ያልከኝ እንዴ አንቺ ነሽ የመረጥሽ ወተርሜሎን አልኩት። ዋን ፓርት ኦፍ ዲስ ፓርት ኦፍ ዋት ሰው ባዶ ቂጡን ይሮጣል፣ ባዶ ቂጡን ሰው ይሮጣል። አይምሮ ውስጥ ወይ ማሳጅ ቤት ጉድ እንደቀጠለ ነው ብለን እናልፋለን። ማሳጅ ብዙ ጣጣ አለው። ብዙ እኔ ንጹህ የሆነ ማሳጅ እኔ እንጃ ማለት አለኩ አለ ግን የሆነ ፐብሊክ ላይ ምናምን ካልሆነ እኔ አላምንም። እንዲያውም ከእንግዲህ በኋላ እኔ ምልሽ ማታረጊ ከሆነ መቆጣት ብቻ ሳይሆን እንደዚህ አድርገን ቁልቁል ማድረግሽ እሺ። ወደ ምን ለእናቴ ሂጂ ተናገሪ። ምን እንደማደርግ ያበቃኝ ምንም ግሮ ገበኝ። ያቺ የኔ ፍቅረኛ ልጅ አይደል? እሺ ገና እቆጣታለሁ ስል እናቴን የምናገር ምናምን ብላ ያለቀሰች ወደ ቤቷ አትሄድም። አንተ እንደዚህ አይነት ሚስት አታስፈልግህም። እንደዚህ አይነት ደካማ አንተ ስትመታ እሷ የምትመታ የተሸነፈ ቃል ያጥብ እንደዚህ አይነት ሚስት ነው የምታስፈልግ። ተደባዳቢ በቃ ኧረ እንዲሁም ኢሞሊ ምናምን የተዋወቅኳት ነበረች እኮ ኢሞሊ መውራት ልጅ አለች እና የነጋሽ እንትና ሰራተኛ ማለት እሷን ቆይ እንዲሁም ላስተዋውቅ ላምጣት። እሷን የምትሆን ይለኔ በቃ አለው በቃ እሺ የኔ ፍቅር ይሄ ነው ጓደኛሽ ተዋወቂው። ይሄ ቆለጣይ ነው። ይሄ ነው ጓደኛሽ ከማድሮ ይሄ ነው ሶስ የሚያስጀምር እሱ አይደለም። አጥናደስልኝ መሻተን አግኝታል የምትማታረክም ኃይለኛዋን ሰጥተዋል። ለማንነች እዛ ጋር የተቀመጣችሁ ለማን ያስቀመጥከ
እዚህ ጋር ለምትቀመጥ ማን ነው እስከሚቀመጥ ማንም በግራ በኩል የሚቀመጥ ማለት የመጀመሪያ ጉርሻ መሆን አለበት የመጀመሪያ ጉርሻ ተቀምጦ ዋው ስትቆይ ጊዜ ያ ምንድነው ፍቅር አያረጅም ማለት ይሄ ነው ማለት ሊበላ ፈልጓል ረጅም ሰዓት ጠበቃት እሷ የለችም ግን አልጎረሰውም ታውቃላችሁ የመጀመሪያውን ቁጭ አድርጎ ስትመጣ ዋው እንዲህ አይነት ፍቅር ይስጣችሁ አሜን በሉ ትሽ መኪና ከሌለሽ ቤት ከሌለሽ ገንዘብ ከሌለሽ እነጋ ትምጭ ትሽ አንዳፍ ውርንጭላ አሁን ያልከውን ሰምቻለሁ እሱ ያለው ነገር አንቺ ጋር ከሌለ ውርንጭላ ጋር እንዳትጠጊ ማለት ነው ትሽ ጳውሎስ አንተን ነው አደራ መስጠት ይሄ ማታ እሺ እንትን ታረጋለህ ከመተኛቷ በፊት የጳውሎስ ታናሽ እህቷ ነው አዶናይ እንግዲህ ዋው እንትን ሆነ አበዛሁት መሰለኝ ሶፍት አለሽ እንዴ ቲክቶከር ነው አዶናይ እነዛም ቲክቶከሮች ናቸው ከክፍለ ሀገር አዲስ አበባ ግን እግሯ ላይ የሆነ ጥሩ ያልሆነ ነገር አይቶ ነው እንግዲህ ደስ ያለኝ አይደል በእጁ እንደዚህ እየቀባ አሁን ለምን ቆዳሽ እንትን ሉስሉስ ነው የሚባለው በአማርኛ ለስላሳ እንዲሆን ያግዘዋል ሪስፔክት ብሮ ሶፍት አለሽና ይገርም ነው አላቆም እኔ ኩሎሽን አልጠቀም ለራሴ አይ አሪፍ ነው እንትን ያደረገ ነው የሚገርም ነው አዶናይ በጣም በቃ የሚገርም ስራ ሁሉ ላይ እየሰራ ነው ያለው መሰራችሁ ቲክቶከሮች በጣም ራሳቸውን ከፍ አድርገው ነው የሚመለከቱት ላይቭ ላይ ጌም ለመጫወት በጣም ነው ሰዎችን የሚያዝጉት የሆነ ከራሳቸው ሰው ውጪ አንዳንዶች ይጸየፋሉላ ማለት ይችላሉ በጣም ነው በቃ የሚገፉት ግን ይሄ ቲክቶከር አዶናይ ላይ ወርዶ ነው እግሯን እንደዚህ እየቀባ ያለው ማለት ነው ለብዙዎቻችሁ ምሳሌ የሚሆን ልጅ ነው ከ2 ሚሊዮን በላይ ፎሎወርስ አለው ቢሆንም ግን ዝቅ ብሎ ማለት ነው ለምናምን ለቪው ምናምን አይደለም ልጁ ከልቡ ነው ይሄ ውስጡ ኦፕን ነውና በጣም ብዙ ሰው ሲተቸው ነበር የሆነ ሰዓት ላይ ግን አሁን ላይ በስራው በደንብ ራሱ ማስመስከር ችሏል እያያችሁ አትሄዱም እንዴ ምን ይመሳሰላሉ አረ ዝም በል እባክህ ጭራሽ ልሰነዝር ድንጋይ ራስ ትላለህ እንዴ ቢያንስ እሺ ከፍ አድርግልኝ ኢትዮጵያውያን ዛሬ አንድ ጥያቄ አለኝ ድራፍት የምትጠጣ ሴት ለእናንተ ምን አይነት ሴት ትመስላችኋል አይናፋር ሃይማኖተኛ የዋ ንቅሳትና ታስራ የተፈታሽ ከሆነች ደግሞ ጨዋ ባሏን የምታከብር ገራገር የቤት እመቤት አይነት ትመስለኝ ለምንድነው ድራፍት የምትጠጣው ወተት አጠጣው ቀዝቃዛ ድራፍት የሚፈልግ አይነት ድካም ሲጀምር ለምን ይደክማታል ደላላንሽ ወጣቶችን በሊቢያ ትልኪያለሽ ቀዝቃዛ ሞይቶ አጥጭም አሽሽ ይገኝባታል ብትፈተሽ ዲክርታ ስንት ነው የምትሸጪው ምን አይነት ሴት ትመስላችኋል ማፊያ ከሆነች ልጅቷ ምን ማለት ነው ምን አይነት ሴት ትመስላችኋለች ማለት ፖሊስ መጥራት ያለብን ነው የሚመስለኝ እኔ በተለይ ብቻዋን የምትጠጣኩን ጓደኞቿን ለምን ገደለቻቸው ተመሳሳይ ወረዳ ላይ አብሮ መሆን አልፈልግም እኔ ከሷ ጋር ግን ሰላማዊ ሰው ትመስለኛለች ጥሩ ሴት ትመስለኛለች መብቷ ነው መጠጣት ሲጀምር እባክህ ወንድሜ አታስነጥስብኝ ተለብድ በድር እንዳይጋባብኝ የኔ ችግር ያንተ ችግር ያኔ ብድር ስላለብኝ ቁምልኝ ከጎን ያኔ ተበደረች እንኳን ስጋብዛት አይጂና ስናፕ ላይ ስቶሪ አርጋት ለችግር ጊዜ አሁን ትመጣለህ እርጥብ የበላቀን እኔን ትዘጋለህ ቀን ሙሉ ጋብዣት ይሰጠኛል ብዬ ወንድም ያለች ይታይ ባም ልጅ ቬሮኒካ እርግም መልኳ ቬሮኒካ እርግም መልኳ ባልኖርም ፊቱን ቀድሜ ጨረቃን የሰከንድ እድሜ የዓለም ነገር ባንቺ ሲወሰን ለደስታም ሀዘን ነው ወገን ቀጥል ግጥሙን ለመስማት እኮ ነው አብሽር በእናትህ ቀጥል በተስፋ ሁሉም ደስ ይብለኝ ተፈጥሮ እየገፋፋኝ አግዝፌ እንዲባልልሽ አበባ እንደው ዝም ብለሽ ሁኔታሽ እንደ ምድር ስተት እንዳለም የሚያስከፋ አይደለም ቬሮኒካ እርግም መልኳ ታውቃታለህ ቬሮኒካን በህልምህ ካየኸው ነገር እስኪ መጀመሪያው ስንኝ እስኪ ሲጀምር በእይታ ዓለም ስትሰፈር እሺ ሲመዘን ያለንበት ምድር ብዘፍን እኔ ባንቺ ስም ለምንም ታምር አይሆንም ቬሮኒካ ነይ ጉድሽን እንደ እርግብ ነው ያለው መልኳ እንደ እርግብ ነው ያለው የቬሮኒካ አፍቃሪ ነው ዘፈን ዘፍኖላታል በስሙ
ዘፈኑን እንጠብቀዋለን በቅርቡ። ሩሃማና ሀብታሙ ባለኩላሊቶች እንግዲህ ሰይፉ ላይ ቀርበዋል። ሰላም ነው። ያኔም እኮ ብያለሁ ሰይጣኑ ዞር ሲል ነገር ጥሩ ይሆናል ብለናል። አሁን በጥሩ መስማማት መግባባት ነገሮች ተፈቱ። ዋው እግዚአብሔር የተመሰገነ ይሁን። ምናልባት አሁን ዛሬ ያመጣኋችሁ ወደፊት እድሜያችን እየጨመረ ሲሄድ የሰይፉ ቤቢስ ፕሮግራም ወደ ኋላ ሲታይ የሆነ እዚህ ጋር ጠብ ነበረ እና ያ ጠብ እዛው ላይ ቆመ ማለት ነው። እና ትውልድ ወይም ደግሞ ወደፊት የሚመጣው ሰው እነዛ ሰዎች ምን ሆኑ ቢባል ተጣልተው ነበር፣ አለመግባባት ነበር፣ መጨረሻ ላይ ግን ታረቁ እንዲባል ነው። እናንተም ተስማምታችሁ ስለመጣችሁ ከልብ ነው ማመሰግነው። አመስግኑ። ራሄል የምትባል ልጅ አለች። እሷ ነች ለመታረቃችን መንገድ የሆነችው። እሷና አንድ የነፍስ አባት አሉ። እሳቸው አንድ ላይ በመሆን እነሱን እንግዲህ እዚህ ደረጃ ያደረሱ እነሱ ናቸው። ሩሃማና ሀብታሙ ሰይፉ ላይ ቀርበው እንዲታረቁ ብዙ ተብሎ እምቢ ብለው ዛሬ ደግሞ ታርቀው ሰይፉ ላይ ቀርበው። ሀገሬ ልጆች እስኪ ምን ተሰማችሁ በእነዚህ ልጆች ጉዳይ? እስኪ የተሰማችሁን እውነተኛ አመለካከት ውስጣችሁ ምንድን ነው የሚለው እስኪ ኮሜንት ላይ አስቀምጡ። ያመጣችሁ ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምጽም ስለምናስገባላችሁ በዛ ምክንያት እነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው። አስደግፊያት ማውራት አይቻልም። እሺ እግዚአብሔር ይመስገን። ምን መሰላችሁ እነሱ ማለት ነው አልገባቸውም። ገባችሁ? እዚህ ጋር ማይክ አለ በቤታቸው እዛ ይሄ ሪል ታይም ላይ የሚሆነውን ነገር ነው የሸቦደ የመሰላቸው። ሌቦይ ምናምን ይላታል፣ የሆነ ነገር ብቻ ይላታል። እና ያ ነገር ኤዲት ሲደረግ እንደሚሰማ አላወቁም። መጨረሻ ላይ ተያዙ። እስኪ እንቀጥል። አስናስገባላችሁ አስደግፊያት አስር ነጥብ ያገኙ ነበር፣ ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት 10 ነጥብ ነው ያመጣችሁት ማለት ነው። ባይሆንና በዚህ መንገድ ባንጨርሰው እኛም ደስ ይለን ነበረ። ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም እዚህ ቦታ መጣችሁ ይሄ ባይሆንና ባታደርጉት ደስታችን ነበር። ግን ስለሆነ ከድምጽ ክብር ስለነገሩን ይሄንን በጣም ይቅርታ አድርጉልንና 10 ነጥብ ነው ያመጣችሁት። 5 ተቀነሰ 5 ነጥብ ብቻ ተሰጣቸው። እነሱ እዚህ ጋር ማሸነፋቸውን ያዩ ይሻል። እነዚህ ሰዎች ወደ ቤት ሲመለሱ ምን ሊጠብቃቸው እንደሚችል አስቡ። ልጆች ሊኖሯቸው ይችላል። ልጆቻቸውን አትኮርጁ እንዲህ አትበሉ ብሎ እንዴት ነው ማስተማር የሚችሉት? አንደኛ። ሁለተኛ ደግሞ ማህበረሰቡ ራሱ እንዴት ነው የሚቀበላቸውና ሲጀመር አለመምጣትም እኮ ይቻል ነበር። እንዲህ አይነት ቦታ በጣም ከባድ ነው። ስትመጡ ተጠንቀቁ ፕሊዝ። ይሄ ፕሮግራም ሲጀመር እኔ እንጃ ማለት እንተዋወቃለን ወይ እኔ በጣም ብዙ ጣጣ ያለበት ሾው ነው። እዚህ ሾው ላይ መጥተው ይኸው እንደዚህ ደግሞ ተዋርደው አንድ ጥያቄ ልጠይቆኝ። አትሌቶች ሲሮጡ እኮ የሚለብሱት እንግዲህ ያው ስሙን አልጠራም ብቻ ያው ነው ማን እነሱ ስፖርታዊ እንቅስቃሴዎች እሺ ለብሰው ይሄዳሉ። ግን እኛ ማንም ሰው ኖቲስ አያደርግም እዛ ነገር ላይ እና እኔም በዘፈን እየሮጥኩ ነው ግን ምንድነው ያ ማለት ድል አድርገው እኛውን ስለ ውጤቱ ምናምን ፎከስ አድርገን ሩጫቸውን ነው እንጂ ሌላ አቴንሽን አለ እንትን አናደርግምና ግን አሸንፈው ወደ ሀገራቸው ሲመጡ ግን ያንን ልብስ አያደርጉትም። እኔ ዘፈን ነው የምዘፍነው አልዘመርኩም። እንግዲህ በዛ እየዘፈንኩ ነው የሄድኩበት ቦታ ወይ አንተ ጋር አይደለም እዚህ ሰው የሚያይበት ይሄ ፐብሊክ አይደለም የምሽት መዝናኛ ነው እኮ ቦታው ያለው። ስለዚህ አሁን ስመጣ እንደዚህ ከስኩ ደርበብ ብዬ መጣሁት። አይ አትሌቶቹ ከሩጫ በኋላ ቁምጣውን ያረጉትምና እኔ ቁምጣዬን ማረገው ክለብ ውስጥ ነው እያለች ያለች ሜላት ቀለመወርቅ እንግዲህ ክለብ ላይ ስራዎቿን ስትሰራ ቪዲዮቿ ሲፖሰቱ በጣም አለባበሷ ወጣ ያለ ነው። እንደውም ላይክ ቬሮኒካን ለመተካት ብቻ ብዙ ነገር ይያዝ ነበረ። ለዛ ምላሽ የሰጠችው አትሌቶች በእንትን እንደሚሮጡት እኔም ደግሞ ክለቡ እዛ ቦታ ላይ ያን ነገር ስለሚፈልግ ለነዛ ሰዎች ብዬ ነው እያለች ነው። ይህ ቪዲዮ በዛሬው ዕለት ሶሻል ሚዲያውን አጨናንቆታል። ነገሩ እንደዚህ ነው። ይህ ሰው እንግዲህ ሴቷን አፍቅሮ ከቻይና ድረስ ይመጣል። ነገር ግን እሷ ልትረዳው አልቻለችም።
በዚህም ተስፋ የቆረጠው ቻይናዊ እንግዲህ እንደ ሞት ነው የምትፈልጊው በማለት እንደምታዩት እንግዲህ ወደ መኪናው ይጠጋል። ነገር ግን ይህ ሁላ ነገር ሲያደርግ እሷ ቁጭ ብላ ስታየው ነበር። ሰላም ነው ዶክተር? ሰላም ሰላም። እንዴት ነው? የብርድ ኪኒን አለ እንዴ? ስንት ቁጥር ነው ወንድሜ? ምንድነው ዶክተር? ጫማ እንደ ቁጥሩ ሙዲ ያዙብኝ ነው። የቱ ጋር ነው የመታኝ አባት? እዛ ጋር ስቀርብ አረ ዶክተር ሙዲ ያዙብኝ ታምሜ ነው የመጣሁት። እራት ላይ ነው ምሳ ላይ ነው የመታ? እሱም በቃ ጭንቅላቴ ሸልቅቆ ይዞኛል ነው ሙሉ ዶክተር። በቃ አንድ ግራ ይረጣል አንድ ግራ ይረጥም። አይኔ ሁላ ከሩቀት እያየልኝ እኔን እያየኝ ነው። እሺ አሁን እንዴት እንዲቀርበኝ እንዴት በደንብ ነው እንዴ? ምን እሱ ብቻ ዶክተር በቃ ወዴ ራሱ በቃ ያዙኝ ልቀቁኝ እያሉ እና ይዘን እንልቀቋ ማረቤው ዶክተር ሙዲ ያዙብኝ ተው። እኔ በቃ ምንም ነገር በቃ ወነ ነገር መላፍ ነው ዶክተር። ሽንት ሲሸናው ላቃጠለኝ ነው። አሬስ እንዴት ነው ወንድሜ? አሬ ማደና ነው ወዲው ነው። እኔ ምለው ቆይ እኔ አባት አመታዊ ፓኬጅ ገዝተህ ነው እንደ በሽታ? እኔ እኮ ድርጅት የከፈትኩት ለአንድ ሰው አይደለም ለህዝብ እኮ ነው የከፈትኩት። ሸቀጥ አረከው እንደ ስማ ለአንተ ሽጬ ባዶ ሱቁን ሆና ላርከው እንደ ፋርማሲውን እስፋካወንድ አሃ ምን ሆነ ነው? ስማ ያንተ ማለት ነው ወንድሜ በመሪ ጌታ ይታይል እንጂ በመድኃኒት አይታሰብም። ዱባንጃውን አሁን ደግሞ ዶክተር አልተረዱኝ። ወዬ እኔ ያው መድኃኒት ፈልጌ ሰው ኮንደም ፈልጌ ዝም በል ደምለሜ ወድ ሄድ አንተ ተነስ ረፍዷል። አንተ ተነስ ስልኩን ተቀበለችው ቴሌግራም እንዴት ይረፍድ ከች ሰላም ነው ሰላም ነው በረንቺ ሲላት እንዴ ቤት ይቆጥኛል ስል ሴቶች ናቸው። ወንዱ ልጅ ተቀበለ ባልናገር የሰው ብን የምትቀበለው ልጅነታችሁን አላስታወሳችሁም? ቤት እንዳትቀበሉ፣ ከተቀበላችሁ ትገረፋላችሁ። ለምን እንደሆነ ገባችሁ አይደል? ነገር ብለኝ እዚህ ጋር አላገኘም። ምን አልኩ? ኳስ ተጫዋች ነኝ፣ ሙገር ነው የምጫወተው። ልጅሻለሁ ሀገሬ ውስጥ ልጅሽ አብረን እንኖራለን በኝ አምኘክ ምን ልመን ሙገር ተጫዋች መሆንህ ነው። ታዲያ መሳቡ ነው እንዴ? ያ ባግር ነው ይሄ ቤኪ ነው። ጨዋታ ነው ዋናው መለወጡ ነው። ምንድን አንቺ ሙገር ምናምን ያለኝ እኔ ዛሬማ በሸቀልኩበት ጥብስ ነው በላው። አስተናጋጅ ተረበና። አቤት አለቃ ምን ልታዘዝ? አንድ ጥብስ አሪፍ አድርገህ ጥብስ። ይሄን ድልማ መጠቀም አለብን። እሺ አቤት ማዘር። የኔ ልጅ አንድ የተለመደችዋል። ዛሬማ ሆዲ በጥብስ መጨናነቁ ነው። ይሄው ዋው ጥብሷ መጣች። አሁን ድሌን መጠቀም አለብኝ። ሰላም። ይሄ የኔ ወንድም ላታምነኝ ትችላለህ። ከተወለድኩ ጀምሮ ለብቻ በልቼ አላውቅም። እናማ ለብቻ መብላት ስለማልወድ የኔ እስከሚመጣ ያንተን ቀድመን እንብላ። እርሶም አዘዋል? አዎ በቃ እንብላ። ይህንንማ ያኛኩ ጊዜ አልገልም። ዋጥ ዋጥ ላድርገው። ኧረ አጎራረስ። ወይኔ ጥብሴ የፈጣሪ አለ። ሴትዮ ማኝካ የለትም እንዴ? ቀስበሉ እንጂ ከማኝካ ለዋጣ እንዴ? ቆይ የእሷ ጥብስ ብቻ ይምጣ። ምንም ሳልበላ ጨረሰችው እኮ። በቃ በዚህ ላይ ደግሞ ጎሜ ጁስን ጠጣለሁ። በቃ አለቀ። ዛሬ ተዘጋ። ዋው በጠጣ። ኧረ ጠጣለሁ። በቃ አሁን አምጡት። ይኸው መጣል መጣሽ። አሁን ነው መብላት። የኔ ወንድም እኔ ጠግቤያለሁ። እሺ አንተ ለብቻ እንዲጣፍጥ ጎሜውን ጠጣ። ራን እርሶ ብቻ ሄዱ። ቀላል ብላለሁ እንዴ? ሽሮ ነው እንዴ? አይ የፈጣሪ አለ። ያዙልኝ። ያው አንቺ ንገሪልኝ እሺ። በተለይ ደግሞ እንደማፈቅረው በደንብ አድርጌ ነው የምነግርሽ። ኬክ አታስቢ አደራሽ። በእኔ ይሁንብሽ አታስቢ። መጣው ፊላ ወይ እንዴ ነሽ? አለን ወይኔ በእናትህ ኬኬን እኮ እንደምታፈቅራት አውቃለሁ። ግን በቃ በጣም ተገድጄ ነው ይሄንን ነገር የምነግርህ። ማለት የ4 አመት ሪሌሽንሺፕ ውስጥ ነው ያለችውና አሁን ተብለሽ ታልከሽ ላክ ነው በቃ። ለምን ሽማግሌ እንደሚላክ ታውቃለህ? አረገዘች በቃ ድንገት አረገዘች። የምርሽ ነው? አዎ ልታገባ? አዎ ልታገባ ነው። እና ሽማግሌ ተልኳል ምናምን። አርግዛ ነው ደግሞ ከባዱ ነገር ማለት ነው። አውቃለሁ እንደምታፈቅራት ግን በቃ ቢያንስ በቃ እሺ የሚሆነው ይሁን። እንደምወዳት ብቻ ተወቅስ። ይሄን እንኳን ንገሪልኝ። ትንሽ ልቧ እንኳን ከራራ። ስማም አንተ እንዴት እንደምትወደው ያኛውን ልቧ እርግፍ እስኪል ድረስ ነው። እኔም በጣም ነው ልቤ እስኪል ነው የምወዳት። በቃ እሺ እነግርልሃለሁ። ግን አይዞህ እሺ። ፊላ
ወይ በእናትሽ የሚሆን አይነት ነገር አይደለም። አንቺ እኔ እንደዚህ አልጠብቀውም ነበር። በጣም መወዳት ፍቅረኛ አለችኝ አላለም። ስለአንቺ ደግሞ ነግሯለሁ። ጭራሽ እኔ በእንደዚህ አይነት መልኩ አስቤያት ራሱ አላውቅም። እኔ ታይፕ አይደለችም፣ መወዳት ሴት አይደለችም። በፍጹም ራሱ አላስባትም። በጣም ነው ምጣላት አላለም መሰለሽ። አይዞሽ ጓደኛዬ፣ የምር በቃ ወንዶች እኮ እንደዚህ ናቸው፣ አስመሳይ ናቸው። አይዞሽ ጓደኛዬ ያልፋል። ባይዙ የሪል ወርልድ ላይ ያለ ነገር ነው። ሚድልማን አያስፈልግም የሚባለው ለዚህ ነው። በመካከላችሁ ሶስተኛ ሰው ማስገባት የለባችሁ። ስትጀምሩም እየኖራችሁ በቃ አያስፈልግም። ሶስተኛ ሰው አያስፈልግም። ቀጥታ ሄዳችሁ ኮንፍሮንት ማድረግ ነው። በቃ አለቀ። አሲስ ምን እያደረግሽ ነው? አልጋ እያነጠፍኩ እያየህ ትጠይቃለህ። እና መልስ አመልሽ መቼም ደግሞ የሷ መልስ ስጦታ አንተ ለኔ ስጦታ ሰጠኝ። አንተ ለኔ ስጦታ ሰጠኝ። ኧረ ቼክ አድርጊው በእናትሽ። ደክሞኛል፣ ልተኛበት። ምንድነው? እሺ ምንድነው እንደዚህ አጠቃለሉ? እንዲያሽገ ምን ነው የሰጣት? ምንድነው? ክብ ነገር እግዚኦ የበላበትን ሳሚ ወይኔ ነፋዘር ልጆች ቦታ ሄዶ ይጫወቱ ነው። መፈንደቂያ ነኛል ከሚወዱት ጋራ ስለዚህ ለመዝናናት እድሜ ገደብ የለውም። የልጆች ምናምን ብሎ ነገር የለም። መዝናናት ካለባችሁ ተዝናኑ። እንደ ልጅ መሆን ካለባችሁ እንደ ልጁ ነው። ይሄ ሚዛችሁን ነገር ትታችሁ ሰብራችሁ በቃ መዝናናት። አንዳንዴ በቃ እንደ ልጅ መሆን ካለባችሁ ብቻ እንደምንም ሆናችሁ መዝናናት ነው። ይጠቅማችኋል። እንደዚህ ቤተሰብ መሆን ነው። ሚስቴ መስሪያ ቤት ናቲ እንዴት ነህ? አይ ሰላም፣ እንዴት ነሽ? ባለቤቴ ነች። እንዴት ነሽ? ሰላም ናቲ አሉ ይመስገን። እኮ አንተም ዳ አሉ መጣ አራኛ ብሎ መምጣት አቆመሃል። አረ ይሄ ደግሞ ሎጂስቲክ ኦፊሳችን ነው። እንዴ ናቲ እንዴት ነህ? ሰላም ነው? አንተ ደግሞ ስልክ ደውልም አታነሳም። ምሳ ጋብዘኝ እንዳለ ባለቤቴ ነች። ታውቂ እንዴት ነሽ? ሰላም ሚስቲዮ መንቀሏ ነው። እሺ እና እንዴት ነህ? እና የጠፋኸው ታዲያ? ይሄ ደግሞ ማርኬቲንግ ኦፊስ ስሙ ናቲ ሆኖ ምን ትጠብቂያለሽ? ዛሬ መሽቷል እንዴ? እንዴ ጋሻ በጋዝ ዘርሶ ነው ትን ያቀሪብ ነው ወይ? አረ ጋሻ በጋዝ ይቅርታ። ምርጥ ነው። ስራ ጀምረህ ነው? ምርጥ ነው። ማታ ማታ ነው የምታይ? አረ አባተ ነው። ዛሬም በስተት ነው። በፈረቃ ነው ሰሩት ካባተ ጋር። አረ ጋሽ ምርጥ ነው። እኔ ማስበዋለሁስ እንዴ? ተደራጅታችሁ ነው? አረ ጋሽ እንደራጃለን። ያውቃል። ለማንም አታወራ፣ ለማንም አትንገር። እሺ ምርጥ ነው። አረ ጋሽ ናሻ ምታኝ ቀስ አድርገህ ዛሬ። አረ ጋሽ ስራ አይደል? ና ምንም አትጨናነቅ። አረ ና አልኩህ አይደለም አንተ? አረ ጋሽ ና እንደዚህ አዲስ አበባ ልጆች እኮ ችግር አለባቸው። በቃ ቤተሰብ ምናምን አትበል። ስራ ነው በቃ። አረ ጋሽ ና ስራ ና ምታኝ። አይ ማይደረግ ነገር ና ምታኝ። አረ ጋሽ በቃ ተንቀሳቀስ። ሙሲባ ሂድ። እኔን ሜም ስሩብኝ ብሎ የሚከፍላችሁ አርቲስት ነበር? አዎ። አረ ዝም በል። አዎ እንዴና ዝም ብለማ ፈምስም ብሎ አዎ ዝም ብላ ፈምስም በሰዓቱ። እሺ ከባን ፕሮዶኝ እየነገርኩ አይደለም። ያው እንትን ነው ግን አበሻ ሚም ላይ ከ2-3 ሚም በላይ በቃ የተሰራበት ሰው ካለ ከፍሏል ማለት ነው። ለምን ቫልዩ አለው አበሻ ሚም እንዴ? ኢንተርቪው ላይ ቀርቦ እኮ ካልተወራበት ይሄ ሰው በቃ ፌመስ አይደለም ማለት ወይ ደግሞ ኢንፍሉዌንሻል አይደለም። ሜሞች ምናምን ካልተናገሩት ብዙም ተጽዕኖ እያመጣ አይደለም። ተጽዕኖ ፈጣሪ ሰው አይደለም ይባላልና ለሰውም እንደዚህ የሚያደርግ አለ። ግን ይኸውልህ እንዴት መሰለህ አሁን ብዙ አይነት ሴክሬት ይደርሳል። በጣም ከማጠብቃቸው ሚዲያ ላይ በጣም ፍሬንድ የሆኑ በጣም ቤተሰብ የሆኑ አንተ ጋር በጣም ሚስጥር ይደርሳል። እንደሱ አይነት ነገር ውስጥ አንገባም። የፐርሰናል ነገር ውስጥ አንገባም። ፐርሰናል ላይፋቸው ውስጥ ይልኩልናል፣ እናየዋለን። ግን እሱ ነገር ላይ ምንም ነገር ሪያክት አናደርግም። ግን ምን እናደርጋለን? ሮንግ ነው ያ ሰው የሆነ ስራ ሲሰራ እሱ ነገር ላይ አታክ እንድናደርገው ወይ ኢንተርቪው ላይ ሲቀርብ ምናምን እንደዛ እናደርጋለን። ግን ፐርሰናል ነገራቸው ውስጥ አንገባም። በሰዓቱ ሁሉም ወዳጅ ያደርጋል እና ወደውን ይመስለን ነበር እና ኖ ለካ አይደለም ፈርተውን ነው።
እሷ እንኳን ባፏ በእሷ አፍ ደግሞ እሱ ይመጥዋል። እንዴት ፍቅራችሁ እንደሚያስቀና እውነት ልብ የሚነካ ፍቅር በእውነት እኔ ተሰምቶኛል። እንደው እሱ መድኃኒዓለም እንደዚህ አይነት ፍቅር ይስጠኝ። ቺኳ ቆይ ምንድን ነች? ኮንቨርተር ነች ወደ ፋንታ ኦሬንጅ ቀይራ የምትሰጥክ ለአንተ? ኧረ እንደው ተውን። እንደው ምሪንዳ ነው ግን ያደረገችልኝ በለኝ። ምሪንዳ ነው በለኝ እንደው በሞቴ። ኧረ በእግዜር ኧረ እንኑርበት። እኛም አፋችን ይረፍ። ተው አባቴ እንካ ጥባ ልስጠው ለሱ ትጎዳለህ አባቴ እንካ እሺ ልስጠው ለሱ ለዚህ እሺ ጥባ አባቴ ጥባ እንካ በቃ ሰጣውት የኔነት አጓጓሽኝ ከሰጠሽ ስጪኝ አመዳ ምንድነው የምሰጥ ምን ተሰጠ ምንድነው የምሰጥ ያ ምን ተሰጠ ዝም ብላችሁ ይሄን ጉድ አይ ትክክለኛው ብላይንድ ዴት ማለት ይሄ ነው። እሺ መቼ ነው ልጅቱ መቼ ነው የምታየው? ኡጋንዳዊ ያርግላት፣ ኬንያዊ ያርግላት፣ አሜሪካዊ ያድርግላት፣ ቻይናዊ ያድርግላት፣ ኢትዮጵያዊ ያድርግላት፣ ምን ቀለበት ያሰረላት ማን ነው? እሺ መቼ ነው የምታውቀው ማን እንደሆነ? እጇን ወሰደ ዝም ብሎ አረገላት። ሌላው ደግሞ ቲሸርታችሁ ምንድን ነው? ሰርፕራይዝ የምትደረገውም የሚያደርገውም ጓደኛውም ቲሸርቱን አይታችሁታል? ምን ጉድ ነው? ሰቆጣነሻሉ ወይ ሰላማና ሰቆጣነሻሉ ወይ ሰላም ዘመናዊ ነኝ አትመጪም ወይ ጣሊያን አሜሪካን ሊደግሱን እሳቴም ወደ ሌሊቱ እኛን ወድሻለሁ በብሽ ጥለን ደግሞ በጣም ብዙ ሰዎችን ያስቆጣ አንድ ቪዲዮ አለ። እኔ ራሴ አይቼ በጣም ነው ያበሳጨኝ ቪዲዮ። እስኪ እንመልከትና ከቪዲዮ በኋላ እንገናኝ። ወንድማችን አረቄ ወይ በግሺው ቤት የምትኖር ሽታ ይቀደስ ስካርህ አይምጣ ፍቃድ በዚህ መለካ እንደሆነ እንዲሁም በአንቆርቆራ ይሁን የዕለት መጠጫችንን ዛሬ አታሳጣን። የትናንትኑም ዱቤ ይቅር በለን። እኛ ሰካራሞች ዛሬ ማታ ሳናውቅ በስህተት የምንሳደበውን ጠዋት ይቅር እንደምንል ሁሉ አቤቱ ወደ ስራ ሀሳቤት አታስገባን። ከምሪንዳ አዝለን እንጂ ስካሪያን ተናትና ደስታም ጭፈራ ለዘላለሙ በግሹ አረቄ ስር ማንቆርቆራ ስር አስተኛን። አቡነ ሰማያት ረሃብ ነው ብላ አሁን እዚህ ጋር እምነት መጥራት አልፈልግም። ይሄ የእንትናን እምነት የተናገረው ምናምን አይደለም። በአጠቃላይ ኢየሱስ የተናገረው ክርስቲያኖችን ነው ማለት መጽሐፍ ቅዱስ ላይ አባታችሁ ነው ተብሎ የተቀመጠ የተቀደሰ ጸሎት አለ አይደል? ክርስቶስ ለደቀ መዛሙርቱ ለተከታዮቹ ያስተማረው ማለት ነው። ሁሉም ክርስቲያን የሆነ ሃይማኖቱ ቢለያይም ብቻ በፈጣሪ የሚያምኑ ስፔሻሊ ደግሞ ክርስቲያኖች ሁሉም ክርስቲያኖች ማለት ሃይማኖታቸው ቢለያይም ይሄ ነገር እንደ ምሳሌ የተሰጠ ነው። መጽሐፍ ቅዱስ ላይ ያለ የተቀደሰ ቃል ነው። እሱን ተጠቅሞ ነው እዚህ ጋር ለአረቄው ለስካሩ እንደሆነ ነገር አድርጎት ቀይሮት እያወራ ያለው ማለት ይሄ በጣም ትክክል ያልሆነ ተገቢ ያልሆነ ነገር ነው ማለት እዚህ ጋር ይሄ ልጅ በጣም ራሱ ላይ ከባድ ነገር ነው እየጠራ ያለው። ምክንያቱም አንድ የሃይማኖት አባት ይሄ ልጅ ቢያገኘው እዚህ ጋር ንስሐ እንዲገባ ምናምን ነው ሊያደርገው የሚችለው። ግን አንድ ክርስቲያን ደግሞ ስታስቡት በጣም ነው የሚያበሳጨው። የሆነ ሰው ተናዶ የሆነ እርምጃ ሊወስድበት ሁላ ይችላል። ሶ እንደዚህ አይነት ሰዎች በግ ነው መጠየቅ ያለባቸው። የምሬን ነው የምላችሁ ማለት የሆነ ሰው ሄዶ የሆነ ነገር ማድረግ ሳይሆን ህግ ይህን ነገር ተመልክቶ እንደዚህ አይነት ሰዎች መቀጣት አለባቸው። ምክንያቱም መከበር መቻል አለበት። እዚህ ቪዲዮ ላይ ሌላው ደግሞ በጣም ያናደደኝ ምንድን ነው የሆነ እምነት ይመጣና የሆነን እምነት ይናገራል። ይሄ እኮ እንዳለ ለሁሉም ክርስቲያኖች የተሰጠ ጸሎት ነው አባታችን ወይ ማለት ነው። ሶ ሁሉም ያምኑበት ነገር ነው። ይሄ ልጅ ያዋረደው ሁሉንም ነውና ይሄ ልጅን በህግ መጠየቅ መቻል አለበት። እኔ ያንን ነው ማምነው። ቤተሰቦች የዛሬው ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየታችሁን ኮሜንት አድርጉልኝ። ሁላችሁ መግቢያ ላይ እንዳልኳችሁ ዛሬ በጣም ብዙ ላይክ ፈልጋለሁ። ከ2000 በላይ ላይክ ፈልጋለሁ። አይታችሁ እዚህ ድረስ አውትሮዬን ካያችሁ በቃ
ቪዲዮ ተመችቷችኋል ማለት እኔ ለምን ሰብስክራይብ እንደማታደርጉ አላቅም። እስቲ ሁላችሁም ሰብስክራይብ አድርጉ። የተሰማችሁን ሀሳብ አስተያየት በነፃነት ኮሜንት አድርጉልኝ። ምደብራችሁም ከሆነ ዋይዲ ታስጠላለ በሉኝ። የምሬ ነው የምላችሁ። ኮሜንት አድርጉልኝ። ለዚህ ቻናል አዲስ የሆናችሁ ቪዲዮችን እያያችሁ ቻናሉን ሰብስክራይብ ያላረጋችሁ እናንተም ሰብስክራይብ አድርጉ። የደወል ምልክቷን ኦን አድርጉ። አዲስ ቪዲዮ ሲለቀቅ ኖቲፊኬሽን እንዲደርሳችሁ። በቀጣይ ቪዲዮ እስክንገናኝ ሰላሙን ጤናውን ብዝት አድርጎ ይስጣችሁ። ቻው